ጸልዩ የሞቱ ሰዎች ፍታት የሚደረግባቸው ብዙ ምክንያቶች አሉ። ጸሎት የምናደርግባቸው አንደኛው እግዚአብሔር ቸርና መሐሪ ስለሆነ ነው። እስከ ምጽአት ድረስ ምሕረት አይከለከልም። ጸሎተ ፍትሐት አንድ ክርስቲያን የእምነቱ ተከታይ ከአረፈ በኋላ ከሞተ በኋላ ስለ ነፍሱ የሚደረግ ጸሎት ነው። ለሙታን ሰዎች የሚደረግ ጸሎት፣ ለሙታን ግን ለሚያምኑ በሃይማኖት ውስጥ ላሉ ሰዎች ብቻ የሚደረግ ጸሎት ነው ጸሎተ ፍትሐት። ፍትሐት የሚባለው ራሱ ቀጥታ ትርጉም መፍታት ማለት ነው። መፍታት፣ መፍረድ፣ መመስከር፣ መክፈት እንደዚህ ተብሎ ነው የሚፈታው። መክፈት የሚለው ፍቺ የሚገናኘው የመንግስተ ሰማያትን መክፈቻ እሰጥሃለሁ ከሚለው ቃል ነው። ቤተ ክርስቲያን ወልደ እግዚአብሔር ገብረ እግዚአብሔር ወልደ ማርያም ገብረ ማርያም ወለተ ማርያም ወልደ ማርያም ወለተ ሥላሴ ገብረ ሥላሴ ብላ አስከሬን አምታ የምትፈታው ጸሎተ ፍትሐት የምታከናውናቸው ይሄ ስልጣን ለቤተ ክርስቲያን ስለተሰጠ ነው። አንዳንድ ሰው ይጠይቃል፣ አሁን ጅብ ከሄደ ውሻ ጮኸ ነው፣ በቁሙ ያልደገመውን ተኝቶ ቢደገምበት ምን ይረባዋል የሚሉ ሰዎች አሉ። እኛ የእግዚአብሔርን ደብረ ምሕረት ባይረ ትዕግስት መሆን የምንመሰክረው እግዚአብሔር ያንዱን እምነትና ጸሎት አይቶ የሌላ ደካማውን ደግሞ ኃጢአት ትቶ ሊያጸድቅ የታመነ አምላኩን እየመሰከርን ነው። ነፍስን ግን ከሲኦል ርደት ታድጓት በገነት እርገት የሚቀይርላት ደገኛው መጽሐፍ የሚደገመው የዳዊት መዝሙር ነው። በክርስቶስ ክርስቲያንን የሚሉ በተለይ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን በሐዋርያት ስም ገብተው ማሰር መፍታት የምንችል እኛንን እያሉ በሕይወት የሌለውን የሞተውን ሰው እኛ በመናደርገው በቤተ ክርስቲያናችን ፍትሐተ ጸሎት ከበደል ከኃጢአቱ ይፈታል፣ የኃጢአት ስርየት ያገኛል፣ በፍርድ ሰዓት ወደ መንግስተ ሰማያት ያለምንም ጥያቄና ፍርድ ይገባል በማለት ገንዘብ የሚሰበስቡ የፍትሐተ ጸሎትን መደብ መድበው ግማሽ ፍትሐት ሙሉ ፍትሐት እያሉ ራሳቸውን የገነት በር መግቢያ በሙታን ላይ የሚፈርዱ አድርገው ምዕመን ተከታዮቻቸውን ደግሞ እስከ ዛሬ ድረስ የጽድቅ ስራ እንዳይሰሩ ሰነፎች አድርገዋቸው ይኖራሉ። የኦርቶዶክስ ሃይማኖት አባቶች ከሕያው እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ የቅዱሳን የጻድቃን አጽም ይባርካል፣ ይቀድሳል። እነርሱ በተቀበሩበት ስፍራ የተቀበረ ቃል ኪዳን አለው፣ ከበደል ከኃጢአቱ ስርየት ያገኛል፣ ቢሞትም ይነሳል በማለት ምዕመን ተከታዮቻቸውን በኦርቶዶክስ ስም ሰንበት የድር አቋቁሙ ካለዛ መቃብር አታገኙም እያሉ በቀብር የሚያስፈራሩ የኦርቶዶክስ አማኝ ከሆነ ሬሳውን እንፈታለን የጽድቅ ሕይወት ያገኛል በማለት ምዕመን ተከታዮቻቸውን የትንሣኤ ሕይወት ከሰጠን ቃል ሥጋ ከሆነው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ለይተዋቸው በስሙ የድንጋይ ቤተ ሕንፃ አንጸው በቅጥሩ ውስጥ ባለው የመቃብር ስፍራ ብትቀበሩ ትንሣኤ የምታገኙበት ቃል ኪዳን ያለው ክቡር ቅዱስ ቤተ መቅደሳችን ነው እያሉ ጣዖት ሲያመልኩ ሲያስመልኩ ይኖራሉ። ኦርቶዶክሶች ግን ከእግዚአብሔር ሕግና ትእዛዝ ወጥቶ በደል ኃጢአት ሰርቶ የሞተ ሰው የሚጠጣ የሚሰክር አልፎም የሚጠነቁል የሚመትት ሆኖ ቢሞት በዚች ቅጥር ዙሪያ ከተቀበረ ይነሳን። በተለይ ደብረ ሊባኖስ ገዳም በሚሉት ተክለ ሃይማኖት በተቀበሩበት ስፍራ የተቀበረ የጻድቁ የተክለ ሃይማኖትን ቃል ኪዳን ያገኛን ይላሉ። መዳን መጽደቅ እንዲህ ከሆነ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማም ስቃይ እንግልት መቀበሉ በመስቀል ላይ ተሰቅሎ ክቡር ደሙን ማፍሰሱ ሞትና ትንሣኤው ለምን አስፈለገ? ክቡራን አድማጭ ተመልካቾቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው አስተምሮታችን ሕዝቤ ከቅዱስ ቃሉ አለመታዘዝ አልፎ ማመጽ ከእውቀትም ማነስ የተነሳ በበደል በኃጢአት በጽኑ እየጠፋ ነው በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያላችሁን መልእክት ልታካፍሉን ስለቀረባችሁ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኛም በሕያው እግዚአብሔር ስም እናመሰግናለን። ጸጋ ሕይወት ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን አንድ ሰው እንደ ቅዱሳን ሐዋርያቶች የኢየሱስ ክርስቶስ ደቀ መዝሙር ካልሆነ በስተቀር መምህር ሆነ ካህናት፣ ፓስተር፣ ነብይ መሆን አይችልም ብለን ሕያው እግዚአብሔር
ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች እንዲቀደሱ ፍትሐት ሊደረግ የሚገባው መቼ ነው በሚል መልእክት ከጨለማ ወደ ብርሃን የሚያሸጋግረንን የሕይወት ቃል ልንሰብካችሁ በፊታችሁ ቀርበናል። ወደ ዋናው መልእክታችን ከመግባታችን በፊት የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን አንድ የኦርቶዶክስ አማኝ ከእግዚአብሔር ቃል እርቆ በበደል በኃጢአት ወድቆ ረክሶ እንደ ልቡ ሆኖ ጠጥቶ ሰክሮ ጨፍሮ አልፎም ጠንቁሎ መትቶ ነፍስ ከስጋው ተለይታ ከሞተ በኋላ እኛ በምናደርግለት የቤተ ክርስቲያናችን ጸሎተ ፍታት የኃጢአት ስርየት ያገኛል፣ ያለምንም ፍርድ ወደ መንግስተ ሰማያት ይገባል ይላሉ። በዚህ አስተምሮት ላይ እናንተስ ምን ትላላችሁ? አመሰግናለሁ። የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን ከሕያው እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ ቅዱሳን ሐዋርያቶች ያልሰበኩትን ያላደረጉትን አንድ የኦርቶዶክስ አማኝ እግዚአብሔርን በድሎ ሕግና ትእዛዙን ተላልፎ የፈለገ በደል ኃጢአት ሰርቶ ጠጥቶ ሰክሮ ጨፍሮ አልፎ መትቶ አስመትቶ ጠንቁሎ አስጠንቁሎ ነፍሰ ገዳይ ሆኖ ነፍስ ከስጋው ተለይቶ ቢሞት እኛ በምናደርገው የቤተ ክርስቲያናችን ስርዓተ ቅዳሴ ፍትሐተ ጸሎት ከበደል ከኃጢአቱ ይፈታል፣ የኃጢአት ስርየት ያገኛል፣ በፍርድ ሰዓት ያለምንም ጥያቄ ወደ መንግስተ ሰማያት ይገባል ብለው ያምናሉ። ነገር ግን አንድ ሰው የፈለገ በደል ኃጢአት ሰርቶ ነፍስ ከስጋው ተለይቶ ቢሞት ከበደል ከኃጢአቱ አይፈታም፣ የኃጢአት ስርየትም አያገኝም። ለምን? እኛ የሰው ልጆች የምንባረከው የምንቀደሰው ከበደል ከኃጢአታችን የምንፈታው በሕይወት እያለን ዛሬያም አሁን ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን ሕግና ትእዛዙን ጠብቀን በምንሰራው የጽድቅ ስራ ነው። የኦርቶዶክስ ሃይማኖት አባቶች በሐዋርያት ስም ገብተው ማሰር መፍታት የምንችል እኛ ነን እያሉ በደል ኃጢአት ሰርተው በሕይወት የሌሉትን የሞቱትን ሰዎች እንፈታለን ይላሉ። ይህ ደግሞ አጋንንታዊ የስንፍና አስተምሮት ነው። ለዚህ ነው የኦርቶዶክስ ሃይማኖት ተከታዮች በደል ኃጢአት ሰርተን ብንሞትም በአባቶች በካህናት እንፈታለን እያሉ የሚጠጡ፣ የሚሰክሩ፣ የሚጨፍሩ አልፎም የሚመትቱ የሚጠነቁሉ ሆነው እግዚአብሔርን በድለው ራሳቸውን አርክሰው የሚኖሩት አገራችንም እስከ ዛሬ ድረስ ሰላም፣ ምሕረት፣ አንድነት ያጣችው ስደቷ የበዛው ኦርቶዶክስ የአልኮል መጠጥን በዝክር ሽፋን ያስፋፋች ዘፈንም በደል ኃጢአትን የምታበረታታ ዘፋኞች ሲሞቱ ተቀብላ በሃይማኖት መሪዎች ኤጲስቆጶስ፣ ፓትርያርክ ፍትሐተ ጸሎት የሚሉትን አድርጋ ፈታው ብላ የምትቀብር ለሚስኪን ድሃዎች የመቃብር ቦታ የማሰጥ ሀብታም ድሃ ብላ የምትለይናት። ለመሆኑ ኦርቶዶክስ ከበደል ከኃጢአት ታስፈታለች? አታስፈታም። ስለዚህ ኦርቶዶክስ ወደ እግዚአብሔር መንግስት ለመግባት መንገድ፣ ሕይወት፣ እውነት፣ ዋስ አይደለችም። እንደውም በኦርቶዶክስ በኩል ከመቀሰፍ ከመሞት ውጭ መባረክ፣ መቀደስ፣ ፍታት የለም። እንዲሁም ኦርቶዶክሳውያን በሕያው እግዚአብሔር በቅዱሳን በጻድቃን ስም የተሰራውን ቤተ ሕንፃ የኢየሱስ ክርስቶስ አካሉ ነው በማለት ቤተ ሕንፃውን ስለሚያመልኩት አንድ ሰው የእግዚአብሔርን ሕግና ትእዛዝ ተላልፎ በበደል በኃጢአት ራሱን አርክሶ እግዚአብሔርን አሳዝኖ ነፍስ ከስጋው ብትለይ ቢሞት መቃብሩን በዛ ቅጥር ግቢ ውስጥ ካደረገ ካህናት አባቶች ፍታት ካደረጉለት ከበደል ከኃጢአቱ ይፈታን፣ ይነጻን፣ በፍርድ ሰዓት ይነሳን፣ ወደ መንግስተ ሰማያት ይገባን ይላሉ። ይህ ደግሞ በወንጌል የሌለ ቅዱሳን ሐዋርያት ያላስተማሩት የኦርቶዶክስ ሃይማኖት ካህናት አስተምሮት ነው። ነገር ግን አንድ ሰው የእግዚአብሔርን ሕግና ትእዛዝ ተላልፎ በደል ኃጢአት ሰርቶ ከሞተ በኋላ ከበደል ከኃጢአቱ አይፈታም፣ አይባረክም፣ አይቀደስም። ኦርቶዶክሳውያን ግን በደል ኃጢአት ሰርቶ የሞተ ሰው ይፈታን፣ ይባረካን፣ ይቀደሳን ይላሉ። ይህ ደግሞ ምዕመን ተከታዮቻቸውን የጽድቅ ስራ እንዳይሰሩ የሚያሰንፍ ዝንጉ የሚያደርግ አጋንንታዊ አስተምሮት ነው። እንዲሁም የተለያዩ ፉካ አዘጋጅተው እንደ ፉካው አይነት ገንዘብ ላላቸው ለባለ ሀብቶች ከድሆች ለይተው ይሸጣሉ። የኦርቶዶክስ ሃይማኖት አባቶች ካህናት ምዕመን ተከታዮቻቸውን ስትሞቱ በዚች ቤተ ክርስቲያን ቅጥር ዙሪያ ከተቀበራችሁ በምጽአት ትነሳላችሁ፣ ካልተቀበራችሁ ግን አትነሱም እያሉ በቀብር ያስፈራሯቸዋል። ምዕመን ተከታዮቻቸውም ገና ሳይሞቱ በሕይወት እያሉ ማነው የሚፈታን፣ የት ነው የምንቀበረው ብለው ለቀብር ይጨነቃሉ። የሚቀበሩበትን ፉካ ገዝተው ያዘጋጃሉ። አሁን እንደ ኦርቶዶክሳውያን አስተምሮት ለመሆኑ በደል ኃጢአት ሰርቶ የሞተ ሰው ኦርቶዶክስ ቤተ መቅደስ በሚሉት ቤተ ሕንፃ በኩል ይነሳን፣ ትንሣኤ ያገኛል? አይነሳም። መጀመሪያም እኛ የሰው ልጆች የምንነሳው ዛሬ ያውም አሁን ነው። እርሱም ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን በምንሰራው የጽድቅ ስራ ነው።
ኦርቶዶክሶች ግን ከእግዚአብሔር ሕግና ትእዛዝ ወጥቶ በደል ኃጢአት ሰርቶ የሞተ ሰው የሚጠጣ የሚሰክር አልፎም የሚጠነቁል የሚመትት ሆኖ ቢሞት በዚች ቅጥር ዙሪያ ከተቀበረ ይነሳን። በተለይ ደብረ ሊባኖስ ገዳም በሚሉት ተክለ ሃይማኖት በተቀበሩበት ስፍራ የተቀበረ የጻድቁ የተክለ ሃይማኖትን ቃል ኪዳን ያገኛን ይላሉ። መዳን መጽደቅ እንዲህ ከሆነ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማም ስቃይ እንግልት መቀበሉ በመስቀል ላይ ተሰቅሎ ክቡር ደሙን ማፍሰሱ ሞትና ትንሣኤው ለምን አስፈለገ? የኦርቶዶክስ ሃይማኖት አባቶች ምዕመን ተከታዮቻቸውን በስንፍና በበደል በኃጢአት ያስሯቸዋል እንጂ አይፈቷቸውም። የኦርቶዶክስ ሃይማኖት ተከታይ መንጋው የት ነው ያለው? አይዟችሁ ትድናላችሁ ስለተባሉ የእግዚአብሔርን ቃል የማይሰሙ የማያስተውሉ ዝንጎቹ ነው። በአባቶች እንፈታለን፣ በቤተ ክርስቲያናችን ዙሪያ ባሉ የመቃብር ስፍራ ከተቀበርን ቃል ኪዳን እናገኛለን እያሉ በአደባባይ እንደሚታዩት በየመጠጥ ቤቱ በየመሸታ ቤቱ ከጧት እስከ ማታ የሚውሉ የሚያድሩ የሚጠጡ የሚሰክሩ የሚዘፍኑ የሚጨፍሩ ሆነው ስለሚኖሩ ኦርቶዶክስ ከዚህ አጋንንታዊ አስተምሮቷ ትመለስ። በኦርቶዶክስ ካህናት ፍትሐተ ጸሎት በድንጋይ ቤተ ሕንፃ ቅጥር ዙሪያ ውስጥ የመቃብር ስፍራ በመቀበር ከሞት ወደ ሕይወት አያመጣቸውም። ከበደል ከኃጢአታቸው መዳን መቀደስ አይችሉም። ስለዚህ እኛ የኢየሱስ ክርስቶስ ልጆች ከበደል ከኃጢአታችን የምንፈታው ዛሬ ያውም አሁን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በምንሰራው የጽድቅ ስራ ነው። እውነት ነው። የኦርቶዶክስ ሃይማኖት አባቶች ከሕያው እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ የቅዱሳን የጻድቃን ቃል ኪዳን ያልሆነ የቅዱሳን የጻድቃን አጽም ይባርካል፣ ይቀድሳል። እነርሱ በተቀበሩበት ስፍራ የተቀበረ ቃል ኪዳን አለው፣ ከበደል ከኃጢአቱ ስርየት ያገኛል፣ ቢሞትም ይነሳል በማለት ምዕመን ተከታዮቻቸውን በኦርቶዶክስ ስም ሰንበት የድር አቋቁሙ፣ ካለዛ መቃብር አታገኙም እያሉ በቀብር የሚያስፈራሩ በፍታት ሽፋን ከሕያው እግዚአብሔር ሕግና ትእዛዝ ወጥቶ የፈለገ በደል ኃጢአት ሰርቶ ራሱን አርክሶ እግዚአብሔርን በድሎ በሕይወት የሌለ ነፍስ ከስጋው የተለየ የሞተ ሰው የኦርቶዶክስ አማኝ ከሆነ ሬሳውን እንፈታለን፣ የጽድቅ ሕይወት ያገኛል በማለት ምዕመን ተከታዮቻቸውን የትንሣኤ ሕይወት ከሰጠን ቃል ሥጋ ከሆነው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ለይተዋቸው በስሙ የድንጋይ ቤተ ሕንፃ አንጸው በቅጥሩ ውስጥ ባለው የመቃብር ስፍራ ብትቀበሩ ትንሣኤ የምታገኙበት ቃል ኪዳን ያለው ክቡር ቅዱስ ቤተ መቅደሳችን ነው እያሉ ጣዖት ሲያመልኩ ሲያስመልኩ ይኖራሉ። ለመሆኑ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች ትንሣኤና ሕይወት የሚያገኙት የሚነሱት በሕያው እግዚአብሔር በቅዱሳን በጻድቃን ስም በሚያንጹት ቤተ አምልኮት ቅጥር ግቢ ውስጥ ስለተቀበሩ ነው? አይደለም። የሰው ልጆች ትንሣኤና ሕይወት የሚያገኙት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው የጽድቅ ሥራ እየሰሩ በቅድስና ሕይወት ሲኖሩ ብቻ ነው። ነገር ግን የኦርቶዶክስ ሃይማኖት አባቶች በወንጌል የሌለ ቅዱሳን ሐዋርያቶች ያላስተማሩትን ያላደረጉትን በሃይማኖት ሽፋን ተከልለው ለምዕመን ተከታዮቻቸው እንዲህ ብለው ይሰብኳቸዋል። ምግባር ባይኖራችሁ ብቻ ኦርቶዶክስ ሃይማኖታችሁን ጠብቁ፣ አትካዱ። ሃይማኖት ላይ ሰው ሲመጣባችሁ አላውቅም አትበሉ፣ ምግባር የለኝም አትበሉ። ምግባርም ባይኖረን እውቀትም ባይኖረን ሃይማኖት ነውና ዝም ይባላል? ዝም አይባልም። እናንተ የማርያም የቃል ኪዳን የአስራት ልጆች ናችሁ። 78 ነፍስ ያጠፋውን በላሰብን ባስማረች በእናታችን በቅድስት ድንግል ማርያም ምልጃ በእናትነቷ ትድናላችሁ። የተክለ ሃይማኖት የቅድስት አርሴማ የአቡዬ ልጆች ናችሁ። ቃል ኪዳናቸው እንኳንስ ለእናንተ ለልጅ ልጆቻችሁ ይደርሳል። የፈለገ በደል ኃጢአት ብትሰሩ ነፍስ ከስጋችሁ ብትለይ ብትሞቱ ያው እንደተባለው በእናታችን ቅድስት ድንግል ማርያም ምልጃ በቅዱሳን በጻድቃን ተራዳይነት እንዲሁም በቤተ ክርስቲያናችን ስርዓት ፍታተ ጸሎት ተደርጎላችሁ የበደል የኃጢአት ስርየት ታገኛላችሁ ብለው የኑፋቄ የስንፍና አጋንንታዊ ትምህርት ያስተምሯቸዋል። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። እንግዲህ ኦርቶዶክሶች አይሳቱ። እኛ የሰው ልጆች ከበደል ከኃጢአታችን የምንፈታው የምንባረክ የምንቀደሰው በሕይወት እያለን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ በመካከላችን ለዘላለም ተገልጦ መኖሩን አምነን ተቀብለን በምንሰራው የጽድቅ ሥራ ብቻ ነው። ለመሆኑ እናታችን ቅድስት ድንግል ማርያም፣ ቅዱሳን ጻድቃን በኢየሱስ ክርስቶስ በክቡር ደሙ እንድንባረክ እንድንቀደስ የሚማልዱን ነፍስ ከሥጋችን ከተለየች ከሞትም በኋላ ነው? አይደለም።
እነርሱ የሚማልዱን በሕይወት እያለን ዛሬ ያውም ቃል ሥጋ የሆነውን ኢየሱስ ክርስቶስን አምነን ተቀብለን እንደነርሱ የጽድቅ ሥራ እየሰራን እንድንባረክ እንድንቀደስ ነው። እንግዲህ መንግስት መዘጋጃ የቀበራቸው አስታዋሽ ወገን ዘመድ የሌላቸው በየጎዳናው የሚያድሩት ምስኪን ድሃዎች ቢሞቱም የፍታት የፉካ መግዣ ገንዘብ የሌላቸው ጎርፍ የወሰዳቸው ባህር ያሰጠማቸው አውሬ የበላቸው በውጊያ በጦርነት የሞቱት በየሜዳው በየጥሻው በየመንገዱ ሙተው የቀሩት እንዲሁም የሌላ ሃይማኖት ተከታይ የሆኑት በኦርቶዶክስ ቤተ ሕንፃ ቅጥር ግቢ ውስጥ መቀበር ስለማይችሉ የቀብር ቦታም ስለማይሰጧቸው የቅዱሳን የጻድቃን ቃል ኪዳን የላቸውም፣ ወደ መንግስተ ሰማያት መግባት አይችሉም ማለት ነው? ፈጽሞ ነው አይደለም። ይህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛ በመሆን በክቡር ደሙ የባረከን የቀደሰን የደሙን ቃል ኪዳን የሚያክፋፋ ብቸኛ አዳኝነቱን አምላክነቱን መለኮትነቱን የሚያጣጥል በመካከላችን በትንሣኤ የተገለጠውን ኢየሱስ ክርስቶስን አምነው እንዳይቀበሉ የሚያደርግ ርዕሰ ሊቃውንት ነን በሚል ካህናት የወንጌል ሰባኪ መምህራን ላይ አድሮ የሚያስተምር ረቂቅ ስጉር የሆነ የአጋንንት አስተምሮት ነው። እንግዲህ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን በሃይማኖት ሽፋን ተከልለው የሚከራከሩ የሚዘላለፉ ፍቅር፣ ሰላም፣ አንድነት የሌላቸው ምዕመን ተከታዮቻቸውን ሀብታም ደሃ በማለት መቃብር የሚለዩ ገንዘብ የሌላቸውን ምስኪን ደሃ አደጎችን ፍትሐት የሚሉትን የማይፈቱ ኦርቶዶክስ ንጽሕት ቅድስት ናት፣ ምንም ምግባር ባይኖረኝ ብሞት እንኳን ከዚች ቤተክርስቲያን አልወጣም በማለት ኦርቶዶክስን እንደ እግዚአብሔር ስለሚያመልኳት ምዕመን ተከታዮቻቸውን ከኦርቶዶክስ ከወጣችሁ የዘላለም ሕይወት የላችሁ መቃብር አታገኙም። እውነት የንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ እንደዚህ ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አጢት ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ እያሉ የሚያስፈራሩ የድንጋይ ጣዖት የሚያስመልኩ እራሳቸው ባጋንንት ታስረው በደል ኃጢአት ሰርቶ የሞተ ሰው እንፈታለን በትንሣኤ ይነሳል ብለው የሚያምኑ የሚያስተምሩ ናቸው። ይህ ደግሞ ፈጽሞኑ ስተት ኑፋቄ የሆነ አጋንንታዊ አስተምሮት ነው። ወደ ዋናው መልእክታችን ስንገባ በብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች አስተምሮት አንድ ሰው ከበደል ከኃጢአቱ የሚፈታው እንዴት ነው? አመሰግናለሁ። መጀመሪያ ፍታት ማለት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን ለዘመናት ታስረን ከነበርንበት ከዘር እርግማን ከኃጢአት ሞት መዋጀት፣ መባረክ፣ መቀደስ ማለት ነው። በመጽሐፍ ቅዱስ ሮሜ ምዕራፍ 6 ከቁጥር 22 አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው ይላል። እንግዲህ እኛ የሰው ልጆች ከበደል ከኃጢአታችን የምንፈታው በእምነታችን ኃይል በሕይወት እያለን ነፍስ ከስጋችን ሳትለይ ለሕያው እግዚአብሔር ለኢየሱስ ክርስቶስ ቃል ታዘን የጽድቅ ሥራ እየሰራን በቅድስና ሕይወት ስንኖር ነው። እንግዲህ በክርስቶስ ክርስቲያን ይሁን እኛ የሰው ልጆች ከበደል ከኃጢአታችን እንድንፈታ ማድረግ ያለብን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን ሕግና ትእዛዙን ጠብቀን በእግዚአብሔር ፊት በመፍራት በመንቀጥቀጥ የምናቀርበው የይቅርታ የንስሐ መስዋዕት ነው። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ስለዚህ እኛ የኢየሱስ ክርስቶስ ልጆች ታስረን ከነበርንበት በደል ኃጢአት የምንፈታው በሊቀ ካህናችን በኢየሱስ ክርስቶስ ፊት በእምነት በእውነት በተነካ በተሰበረ ልብ ተጸጽተን በመናዘዝ እህት ወንድሞቻችን ይቅር ስንል እርቅን ስናደርግ የጽድቅ ፍሬ አፍርተን በቅድስና ሕይወት ስንኖር ብቻ ነው። እንግዲህ ፍታት በእምነታችን ኃይል ከእህት ከወንድሞቻችን ጋር በፍቅር እየኖርን ከበደል ከኃጢአታችን የምንቀደስበት የጽድቅ መንገድ ነው። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 3 ከቁጥር 14 እኛ ወንድሞቻችንን የምንወድ ስለሆን ከሞት ወደ ሕይወት እንደተሻገር እናውቃለን፣ ወንድሙን የማይወድ በሞት ይኖራል ይላል። ስለዚህ ፍታት እኛ የክርስቶስ ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን ባልንጀሮቻችንን ከልባችን በመውደድ ከሞት ወደ ሕይወት ከኃጢአት ወደ ጽድቅ የምንቀየርበት የጽድቅ መንገድ ነው። እንግዲህ ጸሎተ ፍታት አንድ ሰው በደል ኃጢአት ሰርቶ ነፍስ ከስጋው ስትለይ የሚደረግ የይቅርታ ጸሎት ፍታት ሳይሆን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን በተሰጠን ጸጋ በሕይወት ያሉትን ሰዎች የተጣሉትን የምናስታርቅበት፣ የበደሉንን ይቅር የምንልበት፣ ለሚያሳድዱን በመጸለይ የምንቀደስበት የክርስትና ሕይወት ነው።
ወደ ማጠቃለያው መልእክታችን ስንገባ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን በወንጌል ስብከታቸው ፍትሐት የሰው ልጆች በዚች ዓለም ሲኖሩ በደል ኃጢአት ሰርተው ሲሞቱ ከበደል ከኃጢአታቸው ስርየት እንዲያገኙ የሚደረግ ጸሎት ነው በማለት ማሰር መፍታት የምንችል እኛ ነን እያሉ የፈለገ በደል ኃጢአት ሰርቶ የሞተ ሰው በእኛ ጸሎተ ፍትሐት ተባርኮ ተቀድሶ በፍርድ ሰዓት ያለምንም ጥያቄ ወደ መንግስተ ሰማያት ይገባል ይላሉ። በዚህ ኦርቶዶክሳዊ አስተምሮት ላይ እናንተስ ምን ትላላችሁ? አመሰግናለሁ። በክርስቶስ ክርስቲያንን የሚሉ በተለይ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን ከሕያው እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ ቅዱሳን ሐዋርያቶች ያልሰበኩትን ያላደረጉትን በሐዋርያት ስም ገብተው ማሰር መፍታት የምንችል እኛ ነን እያሉ በሕይወት የሌለውን የሞተውን ሰው እኛ በምናደርገው በቤተ ክርስቲያናችን ፍትሐተ ጸሎት ከበደል ከኃጢአቱ ይፈታል፣ የኃጢአት ስርየት ያገኛል፣ በፍርድ ሰዓት ወደ መንግስተ ሰማያት ያለምንም ጥያቄና ፍርድ ይገባል በማለት ገንዘብ የሚሰበስቡ የፍትሐተ ጸሎትን መደብ መድበው ግማሽ ፍትሐት ሙሉ ፍትሐት እያሉ እራሳቸውን የገነት በር መግቢያ በሙታን ላይ የሚፈርዱ አድርገው ምዕመን ተከታዮቻቸውን ደግሞ እስከ ዛሬ ድረስ የጽድቅ ስራ እንዳይሰሩ ሰነፎች አድርገዋቸው ይኖራሉ። እንግዲህ አንድ ሰው እንደ ቅዱሳን ሐዋርያቶች የኢየሱስ ክርስቶስ ደቀ መዝሙር ካልሆነ በኢየሱስ ክርስቶስ በደሙ ቃል ኪዳን ማሰር መፍታት አይችልም። የኦርቶዶክስ ሃይማኖት አባቶች ስልጣነ ክህነት አለን ማሰር መፍታት እንችላለን የሚሉት የራሳቸውን ትውፊትና መመሪያ አሟልተው በመገኘት በምድራዊ አስተሳሰብ መስፈርት የተሾሙ ስለሆኑ ሐዋርያነት ስልጣነ ክህነት የላቸውም። የመንግስቱን ወንጌል መስበክ ማስተማር አይችሉም። ስለዚህ ኢየሱስ ክርስቶስ የማሰር የመፍታት የክህነት ስልጣን የሰጠው በመስቀል ላይ ተሰቅሎ ክቡር ደሙን አፍስሶ ባደረገልን የበደል የኃጢአታችን ስርየት እምነት ላላቸው ሕዝብም ሆነ አሕዛብ ነው እንጂ ለቅዱሳን ብቻ የተሰጠ የተለየ ቃል ኪዳን አይደለም። እንግዲህ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያምኑ ሕግና ትእዛዙን ጠብቀው የጽድቅ ፍሬ እያፈሩ በቅድስና ሕይወት የሚኖሩ ክርስቲያኖች በሙሉ ማሰር መፍታት ይችላሉ። መጀመሪያ ሞት የሰው ልጆች ወደ ዘላለማዊ ሕይወት ወይም ወደ ዘላለማዊ ቅጣት የሚሻገሩበት የፍርድ ቃል ነው። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 ላይ እግዚአብሔር አዳምን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና አለው። እንግዲህ አዳምና ሔዋን በገነት ሲኖሩ የእግዚአብሔርን ሕግና ትእዛዝ ተላልፈው የሞት ዕፀ በለስ በበሉ ቀን የኃጢአት ሞት ሞቱ። ነገር ግን አዳምና ሔዋን ሕግና ትእዛዙን ጠብቀው በሚኖሩበት ጊዜ የጽድቅ ሞት ሞተው ከእግዚአብሔር ጋር በገነት ይኖሩ ነበር። ስለዚህ በዚች ምድር ላይ የሚኖሩ የሰው ልጆች በሁለት አይነት መንገድ ሊሞቱ ይችላሉ። አንደኛ ሞት የኃጢአት ሞት ነው። ይህ ሞት ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን በትንሣኤው በሥጋው ተገልጦ ለዘላለም ከኛ ጋር መኖሩን ባለማመን በመጠራጠር በመካድ በደል ኃጢአት ሰርተው የሚሞቱት ሞት ነው። በመጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 4 ላይ ኃጢአት የምትሰራ ነፍስ እሷ ትሞታለችና ይላል። እንግዲህ በዚህ የኃጢአት ሞት የሰው ልጆች ነፍስ ከሥጋቸው ሳትለይ በተሰጣቸው የጽድቅ የሥራ ዘመን ሳይጨርሱ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው በእውነት ተጸጽተው በተነካ በተሰበረ ልብ ንስሐ ከገቡ ከኃጢአት ባርነት በልጁ በኢየሱስ ክርስቶስ ደም ለዘላለም ስለሚፈቱ የጽድቅ ፍሬ አፍርተው ወደ መንግስተ ሰማያት ይገባሉ። እንግዲህ የኃጢአት ሞት ወደ ሰው ልጆች የገባው አዳምና ሔዋን በበሉት የሞት ዕፀ በለስ ነው እንጂ ሰው በኃጢአት የሚሞት ሆኖ አልተፈጠረም። ስለዚህ የሰው ልጆች በህመም ይሆን በተለያዩ አደጋዎች ነፍስ ከስጋቸው ብትለይ ሞቱ የሚባሉት በሰሩት በደል ኃጢአት ነው እንጂ በህመም በደረሰባቸው አደጋ እርጅና አይደለም። ነፍስ ከስጋ መለየት ለሁሉም ፍጥረት የተሰጠ ነው። ስለዚህ የሰው ልጆች ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ሲክዱ ወዲያውኑ ነፍሳቸው የገሃነም ፍርድ ትቀበላለች። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁዳውያን በኃጢአታችሁ ትሞታላችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አይሁዳውያን በስጋቸው ሳይሞቱ ኢየሱስ ክርስቶስን ስላላመኑ በኃጢአታቸው ሞቱ። ነገር ግን ከዚህ ኃጢአት ሞት የሚፈቱት ተመልሰው ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው የጽድቅ ፍሬ እያፈሩ በቅድስና ሕይወት ሲኖሩ ነው። እንዲሁም በዚህ ኃጢአት ሞት የሚሞቱት ያላመኑት ብቻ ሳይሆኑ እምነት አለን ብለው የጽድቅ ፍሬ የሌላቸው የሰው ልጆች ሁሉ ይሞታሉ።
የፕሮቴስታንት ሃይማኖት ተከታዮች በእምነት ብቻ እንደው በኢየሱስ ክርስቶስ ጸጋ ድነናል እያሉ ዛሬ የጽድቅ ስራ የማይሰሩ ስለሆነ ዘላለማዊ ፍታት ሊያገኙ አይችሉም። በመጽሐፍ ቅዱስ ያዕቆብ ምዕራፍ 2 ከቁጥር 17 ላይ እምነት የሌለው ስራ ቢኖር በራሱ የሞተ ነው ይላል። ስለዚህ የሰው ልጆች እምነት አለን ኢየሱስ ጌታ ነው ቢሉ የጽድቅ ስራ ካልሰሩ በልጁ በኢየሱስ ክርስቶስ ደም አልተባረኩም፣ አልተቀደሱም፣ ዘላለማዊ ህይወት ፍታት የላቸውም። ሁለተኛው ሞት የጽድቅ ሞት ነው። ይህ ሞት በእምነታችን ለኃጢአት በስጋችን ሞተን በመንፈሳችን ለጽድቅ ሕያው የምንሆንበት የትንሣኤ ህይወት ነው። እዚህ ላይ ማንሳት የምፈልገው በመጽሐፍ ቅዱስ ሮሜ ምዕራፍ 6 ከቁጥር 6 የሞተስ ከኃጢአቱ ጸድቋልና ሲል ምን ማለቱ ነው? የሞተስ ከኃጢአቱ ጸድቋል ማለት በደል ኃጢአት ሰርቶ ነፍስ ከስጋው ተለይቶ የሞተ ሰው ይጸድቃል ማለት ሳይሆን ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን ሕግና ትእዛዙን ጠብቀን ነፍሳችንን ስለ ጽድቅ ጥለን ራሳችንን ክደን የመንፈስ ቅዱስ ፍሬ አፍርተን በትንሣኤ ህይወት መኖር ማለት ነው። በመጽሐፍ ቅዱስ ሮሜ ምዕራፍ 6 ከቁጥር 6 ላይ ከእንግዲህ ወዲህ ኃጢአት እንዳይገዛን የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ የእኛ የሰው ልጆች የዘመናት በደል ኃጢአታችን የተወገደው በልጁ በኢየሱስ ክርስቶስ ሞት ስለሆነ እኛም ክርስቶስ በእኛ ውስጥ በክብር ይገለጽ ዘንድ በእምነታችን ለጽድቅ መሞት አለብን። በመጽሐፍ ቅዱስ ሮሜ ምዕራፍ 8 ከቁጥር 10 ላይ ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። እንግዲህ የኃጢአት ደሞዝ ሞት ነውና ለእኛ ለሰው ልጆች ስለ በደል ኃጢአታችን ደሞዝ በፍቅር በጽድቅ የሞተው ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኛም በእምነታችን ቃል ስጋ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመዳን የመስቀሉን ህይወት ሞቱን ተካፍለን የመንፈስ ቅዱስ ማደሪያ መሆን አለብን። ስለዚህ እኛ የሰው ልጆች ከበደል ከኃጢአታችን የምንፈታው ዛሬ ያውም አሁን ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን የጽድቅ ፍሬ አፍርተን በቅድስና ህይወት ስንኖር ብቻ ነው። በመጽሐፍ ቅዱስ ሮሜ ምዕራፍ 7 ከቁጥር 5 ላይ በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና አሁን ግን ለእርሱ ለታሰርንበት ስለሞትን ከህግ ተፈተናል ይላል። እንግዲህ እኛ የሰው ልጆች በሙሉ በውርስ ኃጢአት ታስረን ለዘመናት ወድቀን ከነበርንበት ከህግ ርግማን በመስቀል ላይ ተሰቅሎ ክቡር ደሙን አፍስሶ ያስፈታን ሞትና ሲኦልን ባዶ ያደረገ የትንሣኤው ንጉሥ ሊቀ ካህናችን ኢየሱስ ክርስቶስ ነው። ስለዚህ እምነታችን ነፍሳችንን ከኃጢአት ባርነት ከሞት ርግማን የምታስፈታን የኢየሱስ ክርስቶስ የትንሣኤ ፍሬ ናት። እውነት ነው እህቴ እንዳሉት እነዚህ ኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን በአቋራጭ በሐዋርያት ስም ገብተው በደል ኃጢአት ሰርቶ ነፍስ ከስጋው የተለየ የሞተ ሰው ሬሳውን ማሰር መፍታት የምንችል ስልጣን ያለን እኛንን እያሉ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛ በመሆን ክቡር ደሙን አፍስሶ ከኃጢአት ሞት ከህግ ርግማን ያስፈታውን ህዝብ ምዕመኑን በድግምት በመተት አስረው አፍዘዋቸው ደሙ የፈሰሰበት ክቡር ቅዱስ ነው በማለት የእንጨቱን መስቀል የኢየሱስ ክርስቶስ ደሙ የነጠበባት ቅዱስ አካሉ ያደረጋት ናት እያሉ የድንጋይ ቤተ ህንፃ በወረቀት ላይ ስዕል ምስሎችን ስለው ስላድኑ ነው በማለት እንዲሁም የክብሩ መገለጫ ቅዱስ ስጋና ደሙ የሚፈተትበት ቃል ኪዳን ያለው ክቡር ቅዱስ ነው በማለት የእንጨት ታቦትና ጽላት እያስመለኳቸው በበደል በኃጢአት ታስረው ጣዖት ሲያመልኩ ይኖራሉ። መጀመሪያስ የማሰር የመፍታት በሙታን ነፍስ ላይ የመፍረድ ስልጣን የሰጣቸው ማን ነው? ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ስልጣነ ፍታት የሰጣቸው? ፈጽሞ ነው አይደለም። በደል ኃጢአት ሰርቶ በህይወት የሌለ ነፍስ ከስጋው የተለየ የሞተ ሰው ላይ የተሰጠ የማሰር የመፍታት ስልጣን የለም። እነዚህ ኦርቶዶክሶች ኢየሱስ ክርስቶስ በስጋው የለም ብለው በስሙ ከእንጨት ከወረቀት ከድንጋይ ጣዖታትን ሰርተው የሚያመልኩ ናቸው። አንድ ሰው ከበደል ከኃጢአቱ የሚፈታው ዛሬ ነፍሱ ሳትወጣ በህይወት እያለ ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምኖ ተቀብሎ በሚሰራው የጽድቅ ስራ ነው እንጂ እግዚአብሔርን አሳዝኖ በደል ኃጢአት ሰርቶ ከዚች ዓለም የተለየ የሞተ ሰው ቃል ስጋ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ያምን ዘንድ ቅዱስ ቃሉን አይሰማም፣ አይጸጸትም፣ ንስሐ አይገባም። የጽድቅ ስራ መስራት በብርሃን መመላለስ ስለማይችል ከታሰረበት በደል ኃጢአት ሊፈታ አይችልም።
ነገር ግን የኦርቶዶክስ ሃይማኖት አባቶች በነገረ ድነት ስብከታቸው እንድናለን እየዳንን ነው ድነናል ብለው ይሰብካሉ። በዚህ ስብከታቸው እንድናለን የሚሉት አንድ ሰው በደል ኃጢአት ሰርቶ ነፍስ ከስጋው ከተለየ ከሞተ በኋላ ቤተሰቦቹ ገንዘብ ከፍለው በሚያስደርጉለት ፍታተ ጸሎት በስሙ በሚያደርጉለት ቁርባንና ምጽዋት በምጽአት በፍርድ ሰዓት ወደ ተዘጋጀለት ቦታ ያለምንም ጥያቄ ድኖ ተባርኮ ተቀድሶ ይገባል ማለታቸው ነው። አንድ የኦርቶዶክስ አማኝ የፈለገ በደል ኃጢአት ሰርቶ በህይወት ከሌለ ከሞተ በኋላ በስሙ 40/80 እየተባለ የሚደረግለት ዝክር እንዲሁም ካፈራው ንብረት ላይ ለነዳያን መስጠት፣ የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ በደል ኃጢአቱን ያሰርይለታል? ወደ መንግስተ ሰማያትስ ያስገባዋል? አይገባም። ነገር ግን ኦርቶዶክሳውያን በደል ኃጢአት ሰርቶ በህይወት የሌለ ነፍስ ከስጋው የተለየ የሞተ ሰው በስሙ መታሰቢያ ብናደርግለት በምጽአት በፍርድ ሰዓት ወደ መንግስተ ሰማያት ይገባል ብለው ከሚያነሱት የመጽሐፍ ቅዱስ ቃል መጽሐፈ ሲራክ ምዕራፍ 38 ከቁጥር 23 የሞተ ሰው አረፈ፣ ነገር ግን ነፍሱ ታርፍ ዘንድ መታሰቢያ ያድርግለት ስለሚል ነው። እንግዲህ ነፍሱ ታርፍ ዘንድ መታሰቢያ ያድርግለት ማለቱ አንድ ጻድቅ ሰው ሲሰራ የነበረውን መልካም ስራ አድርጉ፣ እግዚአብሔርን አስደስቱ፣ የእርሱ መንፈስ በእናንተ ላይ ይሰራል ማለቱ ነው እንጂ ከሞተ በኋላ በስሙ የሚበላ የሚጠጣ አዘጋጁለት፣ እንዲሁም ለነዳያኖች ዘክሩ፣ የተራቡትን አብሉ፣ የተጠሙትን አጠጡ ማለት አይደለም። ቅዱሳን ጻድቃን የሚታሰቡት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን እነርሱ የሰሩትን የጽድቅ ስራ እየሰራን በቅድስና ሕይወት ስንኖር ብቻ ነው። በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። እንግዲህ የቅዱሳን መታሰቢያ ማለት እኛ የክርስቶስ ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በእነርሱ ላይ ሲሰራ በነበረው መንፈስ ቅዱስ የጽድቅ ስራ እየሰራን ከበደል ከኃጢአታችን ተፈተን ወደ መንግስተ ሰማያት መግባት ማለት ነው። አንድ የኦርቶዶክስ አማኝ ከእግዚአብሔር ሕግና ትእዛዝ ወጥቶ እግዚአብሔርን አሳዝኖ በደል ኃጢአት ሰርቶ ራሱን አርክሶ ጣዖት የሚያመልክ ነው ነፍስ ከስጋው ከተለየ ከሞተ በኋላ ይሄ ሰው በኦርቶዶክስ ሃይማኖት ቀኖናና ትውፊት መሰረት ምድራዊ ሀብት ስላለው ለሙሉ ፍታት ገንዘብ ተከፍሎለት ፍታተ ጸሎት ቢደረግለት በስሙ 40/80 እየተባለ ቢዘከርለት እንዲሁም ለነዳያኖች ቢመጸውቱለት የተራቡትን ቢያበሉለት የተጠሙትን ቢያጠጡለት ከበደል ከኃጢአቱ አይድንም፣ አይባረክም፣ አይቀደስም፣ ወደ እግዚአብሔር መንግስት መግባት አይችልም። እንግዲህ አንድ ሰው በደል ኃጢአት ሰርቶ ነፍስ ከስጋው ከተለየ ከሞተ በኋላ ሌላ የሚድንበት መንገድ የለውም። እንደሞተ ወዲያውኑ ፍርድን ያገኛል። ጻድቅ ከሆነ ወደ መንግስተ ሰማያት ይገባል፣ ኃጥእ ከሆነ ግን ወደ ገሃነም ይገባል። በመጽሐፍ ቅዱስ ገላትያ ምዕራፍ 6 ከቁጥር 7 እስከ 8 አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ሁሉ ያንኑ ደግሞ ያጭዳልና፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳልና ይላል። እንግዲህ ከዚህ የመጽሐፍ ቅዱስ ቃል የምንረዳው በገዛ ስጋው የሚዘራ ሰው ከስጋ መበስበስን ያጭዳልና ማለቱ በዚች ምድር የሚኖሩ የሰው ልጆች ከእግዚአብሔር ሕግና ትእዛዝ ወጥተው ስጋዊ ምኞታቸውን የሚያደርጉ የሚጠጡ፣ የሚሰክሩ፣ አልፎም የሚጠነቁሉ፣ የሚመቱቱ ከሆኑ የእግዚአብሔርን መንግስት ወራሽ ሊሆኑ አይችሉም ማለቱ ነው። እንዲሁም በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳልና ማለቱ እኛ የክርስቶስ ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በተቀበልነው ጸጋ የመንፈስ ቅዱስ ፍሬ ፍቅር፣ ሰላም፣ ቸርነት፣ አንድነትን በሰዎች መካከል እየሰራን ዘላለማዊ መዳን ጽድቅን እናገኛለን ማለቱ ነው። ነገር ግን በክርስቶስ ክርስቲያን ነን የሚሉ ኦርቶዶክሶች አንድ የኦርቶዶክስ አማኝ የፈለገ በደል ኃጢአት ሰርቶ በሞተ ሰዓት ካህናት ቀሳውስት በሚያደርጉት ፍታተ ጸሎት ከበደል ከኃጢአቱ ስርየት ያገኛል ይላሉ። እንዲሁም የፕሮቴስታንት ሃይማኖት ተከታዮች ደግሞ ኢየሱስ ክርስቶስ የግል አዳኝ ነው ብለን ተቀብለናል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ባደረገው ቤዛነት ከበደል ከኃጢአታችን ተፈተናል። እኛ የምንድነው እንዲያው በጸጋው ነው እንጂ በእኛ መልካም ማድረግ የጽድቅ ስራ አይደለም ይላሉ። እንግዲህ የኦርቶዶክስ አማኝ ሆነ የፕሮቴስታንት አማኝ በሃይማኖት ሽፋን በምድራዊ ሐሳብ በስጋው ምኞት ተስበው እየኖሩ አልፎም የሚከራከሩ የሚዘላለፉ ስለሆኑ ቃል ሥጋ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ ቃል ኪዳን ሳይባረኩ ሳይቀደሱ በእርግማን ታስረው ይኖራሉ።
ስለዚህ ፍታት በእምነታችን ኃይል የጽድቅ ፍሬ አፍርተን የምንኖርበት የትንሣኤ ሕይወት ነው። እንግዲህ የኦርቶዶክስ ሃይማኖት አባቶች፣ ሰባኪ መምህራን የኃጢአተኛ ነፍስ ለፍርድ እስከምትቀርብበት ዕለተ ምጽአት ድረስ በሲኦል ትቆያለች፣ የጻድቃን ነፍስ ደግሞ በገነት ትቆያለች። በመጨረሻ በፍርድ ሰዓት የኃጢአተኛ ነፍስ ወደ ገሃነም፣ የጻድቃን ነፍስ ደግሞ ወደ መንግስተ ሰማያት ይገባሉ እያሉ ከምጽአት በፊት የምናደርገው ፍትሐተ ጸሎት የኃጢአተኛን ነፍስ ከፍርድ ነፃ ያወጣን፣ ወደ መንግስተ ሰማያት ያስገባን በማለት ራሳቸውን በሕያዋንና በሙታን ላይ የሚፈርዱ አድርገው በበደል በኃጢአት ታስረው ይኖራሉ። ለመሆኑ የሰው ልጆች በሕይወት ከሌሉ ከሞቱ በኋላ ወደ እግዚአብሔር መንግስት ለመግባት ሌላ የሚጠባበቁት የምጽአት የፍርድ ቀን አለ? የለም። ኢየሱስ ክርስቶስ በሕያዋንና በሙታን ላይ የሚፈርድበት ዳግም ምጽአት የለም። ኢየሱስ ክርስቶስ ለፍርድ ይመጣን ፈጽመውን አይባልም። ከሰማይ የምትወርድ የእግዚአብሔር መንግስትም የለችም። ለዚህ ነው በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ከቁጥር 20 ፈሪሳውያን ኢየሱስ ክርስቶስን የእግዚአብሔር መንግስት መቼ ትመጣለች ብለው በጠየቁት ጊዜ ኢየሱስም መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እላችኋለሁ በዚህ ወይም በዛ ናት አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና ያላቸው። እንግዲህ የሰው ልጆች ወደ መንግስተ ሰማያት የሚገቡት ቀን ቆጥረው መንግስተ ሰማያትን ከሰማይ ጠብቀው ሳይሆን ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው በሚሰሩት የጽድቅ ስራ፣ ፍቅር፣ ሰላም፣ አንድነት ነው። ስለዚህ የሰው ልጆች በእምነት ስራ የጽድቅ ፍሬ አፍርተው እንደሞቱ ወዳውኑ ወደ መንግስተ ሰማያት ይገባሉ። እምነት ኑሯቸው የጽድቅ ፍሬ ያላፈሩ በቅድስና ሕይወት ያልኖሩ ደግሞ ወደ መንግስተ ሰማያት ሊገቡ አይችሉም። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ኢየሱስ ክርስቶስ ቅዱሳን ሐዋርያትን በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል አላቸው። እንግዲህ ቅዱሳን ሐዋርያት የሞተ ሰው ይፈታን ብለው ለአሕዛብ አላስተማሩም። የሞተ ሬሳ ሊቀድሱ መቃብር ላይ አልተገኙም። ስለዚህ በምድር ያሰራችሁት በሰማይ የታሰረ ይሆናል ማለቱ እናንተን ያልተቀበለ ከበደል ከኃጢአቱ ያልተመለሰ እኔን አምላካችሁን ኢየሱስ ክርስቶስን አልተቀበለምና ዘላለማዊ ሕይወት አያገኝም ማለቱ ነው። እንዲሁም በምድር የፈታችሁት በሰማይ የተፈታ ይሆናል ማለቱ እናንተን የተቀበለ እኔን ይቀበላል፣ ቢሞትም በእምነቱ በሰራው የጽድቅ ስራ ወዳውኑ አስነሳዋለሁ፣ ዘላለማዊ ሕይወት ያገኛል ማለቱ ነው። እንግዲህ እኛ የሰው ልጆች በቅዱሳን ሐዋርያት በደሙ ቃል ኪዳን ከበደል ከኃጢአታችን የምንፈታው ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን እንደ ቅዱሳን ሐዋርያት የጽድቅ ስራ እየሰራን በቅድስና ሕይወት ስንኖር ነው። ስለዚህ ኢየሱስ ክርስቶስ ለቅዱሳን ሐዋርያት የማሰር የመፍታት ስልጣን የሰጣቸው የሰው ልጆች በሕይወት እያሉ የኢየሱስ ክርስቶስን ሞትና ትንሣኤ ሰብከዋቸው እነርሱም ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው የጽድቅ ስራ እየሰሩ በቅድስና ሕይወት እንዲኖሩ ነው። ነገር ግን የኦርቶዶክስ ሃይማኖት አባቶች፣ ሰባኪ መምህራን ለሞተ ሰው የምናደርገው ፍታት ይቅር የሚባል ኃጢአት ስላለ ነው ብለው የሚያነሱት የመጽሐፍ ቅዱስ ቃል አንደኛ ዮሐንስ ምዕራፍ 5 ከቁጥር 16 ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያዩ ይለምን፣ ሞት የማይገባውን ኃጢአት ላደረጉ ሕይወትን ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዛ እንድለምን አልልም ስለሚል ነው። ከዚህ የመጽሐፍ ቅዱስ ቃል የምንረዳው ማንም ወንድሙ ሞት የማይገባውን ኃጢአት ሲያደርግ ቢያዩ ይለምን ማለቱ አንድ ሰው ኃጢአት ሰርቶ ሞት የሌለበት ነው የተባለው በኢየሱስ ክርስቶስ ከስቅለቱ በፊት በስጋው ተሰናክሎ የስድብ ቃል ቢናገር እንዲሁም ስለ ኢየሱስ ክርስቶስ አዲስ የምስራች ሳይሰማ በድል ኃጢአት ቢሰራ በኢየሱስ ክርስቶስ በደሙ ቤዛነት የኃጢአት ስርየት ይቅርታ ያገኛል ማለቱ ነው እንጂ ሞት የታወቀው በኃጢአት ነው። እንዲሁም ማንም ወንድሙ ሞት የማይገባውን ኃጢአት ሲያደርግ ቢያዩ ይለምን ማለቱ በኢየሱስ ክርስቶስ ያመኑ ቅዱሳን ሐዋርያት ከእግዚአብሔር ርቀው የነበሩ አሕዛብ ወንድሞቻቸውን በደሙ ቃል ኪዳን እንዲባረኩ እንዲቀደሱ ስለ ኢየሱስ ክርስቶስ በክብር በትንሣኤ መገለጡን ይሰብካሉ፣ ያስተምራሉ ማለቱ ነው። እንዲሁም ማንም ወንድሙ ሞት የማይገባውን ኃጢአት ሲያደርግ ቢያዩ ይለምን ማለቱ ኢየሱስ ክርስቶስን አምኖ ተቀብሎ ነገር ግን በደል ኃጢአት ሲሰራ ቢያዩ ተጸጽቶ ንስሐ ገብቶ እንዲመለስ ይማልድለት ማለቱ ነው። እንዲሁም ሞት የማይገባውን ኃጢአት ላደረጉ ሕይወትን ይሰጥለታል ማለቱ በቅዱሳን ሐዋርያት ስብከት ያመኑ አሕዛብ በደሙ ቃል ኪዳን ተባርከው ተቀድሰው የኢየሱስ ክርስቶስ ደቀ መዝሙር ሆነው የጽድቅ ፍሬ እያፈሩ ዘላለማዊ ሕይወትን ያገኛሉ፣ የመንግስቱ ወራሽ ይሆናሉ ማለቱ ነው። ሞት የሚገባው ኃጢአት አለ፣ ስለዛ እንድለምን አልልም ማለቱ የሰው ልጆች በተለይ አይሁዳውያን ኢየሱስ ክርስቶስ በስጋው ተገልጦ ሲያስተምራቸው ከአጋንንት ጋር ተባብረው ተጠራጥረው ክደው ስለሰቀሉት በክብር መነሳቱን ስላላመኑ በእርግማን ይኖራሉ እንጂ ከበደል ከኃጢአታቸው
አይባረኩም፣ አይቀደሱም ማለቱ ነው። ነገር ግን የኦርቶዶክስ ሃይማኖት አባቶች ሰባኪ መምህራን ይህን የመጽሐፍ ቅዱስ ቃል በስጋዊ በደማዊ አረዳድ ፍች ተርጉመው የኦርቶዶክስ ሃይማኖት ተከታይ የሆነ እድር ማህበር ያለው ለሰበካ ጉባኤ አስራት መባ የሚከፍል ሲሞት የኃጢአት ስርየት ፍታት ይደረግለታል ይላሉ። የኦርቶዶክስ ሃይማኖት ተከታይ ሆኖ በገመድ ታንቆ የሞተ የሌላ ሃይማኖት ተከታይ የሆኑ ይቅር የማይባል በደል ኃጢአት ስላደረጉ ሲሞቱ የኃጢአት ስርየት ፍታት አይደረግላቸውም በማለት ራሳቸውን በሕያዋንና በሙታን ላይ የሚፈርዱ አድርገው የኢየሱስ ክርስቶስን የደሙን ቃል ኪዳን አክፋፍተው ይኖራሉ። እንግዲህ አንድ ሰው በደል ኃጢአት ሰርቶ ከሞተ በኋላ ፍታት ስርየት የሚደረግለት ኃጢአትና ፍታት ስርየት የማይደረግለት ኃጢአት ፈጽሞውኑ የለም። እንግዲህ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን በነገረ ድህነት ስብከታቸው በአደባባይ አንድ የኦርቶዶክስ አማኝ በደል ኃጢአት ሰርቶ ቢሞትም በእኛ ፍታተ ጸሎት የኃጢአት ስርየት ያገኛል እያሉ ምዕመን ተከታዮቻቸው በደል ኃጢአት ቢሰሩ ምንም የማይመስላቸው የሚጠጡ የሚሰክሩ አልፎም የሚመቱት የሚጠነቁሉ አድርገዋቸው ይኖራሉ። እንግዲህ አንድ ሰው ከበደል ከኃጢአቱ የሚፈታው በምድራዊ የሃይማኖት ተቋማት መሪዎች ከሞተ በኋላ በሚደረግለት ጸሎተ ፍታት ሳይሆን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምኖ ተቀብሎ ሕግና ትእዛዙን ጠብቆ የእግዚአብሔር ማደሪያ ቅዱስ መቅደስ ሲሆን ብቻ ነው። በመጽሐፍ ቅዱስ ሮሜ ምዕራፍ 8 ከቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም፣ የክርስቶስ መንፈስ የሌለው ከሆነ ግን እነሆ የእርሱ ወገን አይደላችሁም ይላል። ስለዚህ እኛ የኢየሱስ ክርስቶስ ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ስናምን የከበረውን የኢየሱስ ክርስቶስ ጸጋና ፍቅር ስለምንለብስ ነፍስ ከስጋችን ስትለይ ወዲያውኑ በሙላት ከኢየሱስ ክርስቶስ ጋር በትንሣኤ እንኖራለን እንጂ ሌላ የምንቀደስበት ቀን አንጠባበቅም። በዛሬው ዕለት ተጨማሪ መልእክት ስላለን ወደ መልእክታችን እንገባለን። ቃል ሥጋ የሆነው የኢየሱስ ክርስቶስ የትንሣኤው መልእክት ይህ ነው። በክርስቶስ ክርስቲያን የሆን እኛ የሰው ልጆች ከበደል ከኃጢአታችን የምንፈታው ኢየሱስ ክርስቶስን አምነን ተቀብለን በደሙ ቃል ኪዳን ተባርከን ተቀድሰን የጽድቅ ስራ እየሰራን በቅድስና ሕይወት ስንኖር ነው እንጂ የኦርቶዶክስ ሃይማኖት ተከታይ በመሆን የሚሰጥ የክርስትና ሕይወት አይደለም። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል፣ የሚያፈራውንም አብዝቶ እንዳፈራ ያጠራዋል እንዳለው እናንተ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን ከሕያው እግዚአብሔር ሕግና ትእዛዝ የወጣ የኢየሱስ ክርስቶስ የሙታነ ትንሣኤ ቃል ኪዳን ያልሆነ በወንጌል የሌለ ቅዱሳን ሐዋርያት ያላስተማሩት በሃይማኖት ሽፋን ተከልላችሁ በሐዋርያት ስም ገብታችሁ ማሰር መፍታት የምንችል እኛ ነን በማለት በስልጣናችሁ በመመካት በደል ኃጢአት ሰርቶ የሞተን ሰው በቤተ ክርስቲያናችን ጸሎተ ፍታት ይባረካን፣ ይቀደሳን፣ የኃጢአት ስርየት ያገኛን በማለት የማይቀደሰውን ሕይወት እስትንፋስ የሌለውን የሞተ በድን እንቀድሳለን የምትሉ በፍታት ሽፋን ለሙሉ ለግማሽ ፍታት ለመቃብር ቦታ ለፉካ ገንዘብ የምትሰበስቡ እርስ በርሳችሁ ፍቅር አንድነት የሌላችሁ የምትከራከሩ የምትዘላለፉ የቅዱሳን ቃል ኪዳን ያልሆነ በወንጌል የሌለ የቅዱሳን አጽም ይቀድሳን መቃብራችሁን ከቅዱሳን መቃብር ጋር አድርጉ። ደብረ ሊባኖስ ገዳም በምትሉት ተክለ ሃይማኖት በተቀበሩበት ስፍራ የተቀበረ የጻድቁ የተክለ ሃይማኖትን ቅድስና ያገኛን፣ ኃጢአቱ ይሰረይለታል፣ ወደ መንግስተ ሰማያት ይገባን በማለት ምዕመን ተከታዮቻችሁን የስንፍና ትምህርት ስለምታስተምሯቸው እነርሱም በደል ኃጢአት ሰርተን ብንሞት በአባቶች በካህናት ፍታተ ጸሎት እንፈታለን፣ እኛ ኦርቶዶክሶች የቅዱሳን የጻድቃን የእመቤታችን የቅድስት ድንግል ማርያም ልጆች ነን፣ በምልጃው አንድናለን እያሉ ከኢየሱስ ክርስቶስ ከደሙ ቃል ኪዳን ርቀው ይኖራሉ። ስለዚህ እናንት የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ በወንጌሉ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋን ያለውን የቅድስና ሕግ ተላልፋችሁ ምዕመን ተከታዮቻችሁን በደል ኃጢአት ሰርታችሁ ብትሞቱ ነፍስ ከስጋችሁ ብትለይ ትፈታላችሁ፣ ትድናላችሁ በማለት ራሳችሁን ፍርድና ትንሣኤ የምትሰጡ አድርጋችሁ በበደል በኃጢአት ወድቃችሁ ትኖራላችሁ። እንግዲህ እናንት የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን ነን የምትሉ ከእግዚአብሔር ርቆ ሕግና ትእዛዙን ተላልፎ በበደል በኃጢአት ራሱን አርክሶ ነፍስ ከስጋው የተለየ የሞተ ሰው በድን አይፈታም ይላችኋል። የፍጥረታትን ሁሉ ነፍስ በእጁ የያዘው ቃል ሥጋ የሆነው በመካከላችን ያለው በትንሣኤ የተገለጠው ሊቀ ካህናችን ኢየሱስ ክርስቶስ
ክቡራን አድማጭ ተመልካቾቻችን በዛሬው ዕለት የሰው ልጆች እንዲቀደሱ ፍትሃት ሊደረግላቸው የሚገባው መቼ ነው በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ መልእክታችን ስለ ትንሣኤ እናውጅላችኋለን። የእግዚአብሔር ፍቅር፣ ሰላም፣ ጤና ከእናንተ ጋር ይሁን።